ጥሩ አይደለሽ ተሰማን ትፈሪዋለሽ አበጣ አሳልፈሽ ሰጠሽው አይደል እኔ አሳልፈ ያልሰጠሁት እንደሱ ለራሱ ነው አሳልፈ ይሰጠው ከአዲስ አበባ ወጣ ብለን ክፍለ ሀገር ዱካም ነው የምንገኘው እሺ እንግዲህ ክብራን ተመልካቾቻችን እዛ ቤት ደርሰናል ማናችሁ ለቁኝ ሂድ አንቺ ብቻ ነሽ ብልጥ ተሰማ የት ነው ያለው ነው እኮ ያልኩሽ ተሰማ ነው የምታወራው አረለቅ ሰው ላይ ነን ያለው ማይ ሞታው እኮ ያለቅ ሰው ላይ ነን ያለነው የማ ቢዝነስ ካርድ ጌታ መጣችሁት እኔ ላቅማሪ ሰምኛለሽ ተሰማ ይገለኛል ፕሌን ውስጥ ተዘጋጅቷል መሄጃ ሰዓቱ ደርሷል ያልኩሽ ማለት ነው እኮ ፕሌን አይደለም በመርከብ ነው የሚወጣው ሀገር በቃ በምንም ይሁን አይመለከትሽም ምንድነው ችግር ከሀገር ሊወጣ ነው እሱ አንተን ይመለከታል ማስተር ካርዱ ነው ግዴታ አስፈላጊ የሆነበት ወይስ ቢዝነስ ካርዶቹ ወይስ ኢቲኤሞቹ ቢዝነስ ካርዱ ሊወጣ ነው ሀገር ኮስገኛል ሺው እየደወለ ነበር እስካሁን እንደምጮህ ልብሱን አጥብ ያስተቻሉ ትንሽ ያርቅ ይበልስ ከታይም ድረስ አይፈልግም ቢዝነስ ካርዱ ብቻ አስጭኝቶ ለፋይሉ ተረቢ ተቀመጭ በሞቷ ቤቷ እንደዚህ ሲሆን ሁሉም ቦታ ፈትሹ በደንብ ልክ የማየን ፎቶ አመጣልካለ አምጪ ተረሽ ሙባሸት ባታስቢ ይሻልሻል ባታስቢ ተሰማም ነበረበት እሺ ጻቡ ላይ ስለዚህ የእናቱ ሞት ላይ የተሰማ እጅ ያለበት ማለት ነው ምንድነው የተፈጠረው ያለ እንዴት መሰለክ በቃ ውጣልኝ በእጄ ሰበብ እንዳትም ምናምን አለው ተሰማ ከዛ ሰውየውን በቃ ብሬን ወይ መሬት ይመለስ እንደዚህ አይነት ነገር ማንሳት ጀመረ ለገዛ የሱ በደል የሱ ኃጢያት የሱ ወንጀሎች እንደዚህ የእናቱን ነፍስ እስከ ማጥፋት የደረሰ አውሬ ሰው ነው አሁን ደግሞ እንደሰማችሁት ነው እንዳለችን ግን ውጪ ለመሄድ እየሞከረ ነው እኛ ደግሞ ምትመጣውን ሴትዮ ይዘን ሁሉንም ነገር አጣርተን ወደ እናንተ የምናደርስ ይሆናል አፍቲን ቢዝነስ ካርድ ይፈልጋል ወይኔ ጉድ ይፈላ ደህና ነኝ በሰበሰ አይደል ለቀልድ ነገር በሰበሰ እሱ ተሰማበት አወራንሽ እሺ አሁን የበሰበሰውን ቢሆን ማምጪ ሰምኛለሽ አታፍሪም ግን አንቺ ማን ሆነሽ ነው እንደዚህ የምትናገረው አውፈሽን ዝጊ በደንብ ታውቂኛለሽ አይደል ሰሚያለሽ አንቺ እኮ በቅርብ የመጣሽ ተቀጣሪ ነሽ በቅርብ መጣም በሩቅ መጣሽም ተሰማ እኮ ለኔ ወንድሜ ነው ወንድምሽ ነው ሰላም ጤና ይስጥልኝ እንደምን አላችሁ ክቡራን ተመልካቾቻችን ከሀገር ውስጥም ከሀገር ውጭም ያላችሁ የሀቅ ቤተሰቦች እንደምን አላችሁ እኔ ወንድማችሁ ደህና ነኝ እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ባለፈው ወደ እናንተ ባደረስነው ቪዲዮ በጠቆማችን መሰረት ብዙ ኪሎሜትሮችን ተጉዘን ከአዲስ አበባ ወጣ ብለን ክፍለ ሀገር ዱካም ነው የምንገኘው ይህንን የወይዘሮ ትዝታ የእናታችንን ነፍሰ ገዳይ ህይወቷን እንዲጠፋ ያደረገውን ዋናውን የዚህ ጉዳይ የሚመለከተውን ማለትም አቶ ተሰማን እንግዲህ እሱን ባል አድርገን እንደ ቤተሰብ እኔ ብዬ ማውራት አልፈልግም ያም ስለሆነ ቤተሰባዊነት ስሜት የፈጠረበትም ሰው ስላልሆነ በጣም አውሬ ጨካኝና አረመኔ ለሚፈልገው ለብር ብሎ የማይመለስ ለልጁ የማይመለስ ለገዛ ለልጆቹ እናት የማይመለስ ጨካኝ አረመኔ ሰው ስለሆነ እሱን ቤተሰብ አድርጌ መጥራት አልፈልግም እሱን ፍለጋ ባለፈው ጥቆማ በደረሰን መሰረት ክፍለ ሀገር ነው የምንገኘው እዛም ሄደን ደግሞ እንደተነገረን የእናቱ ቤት ተደብቆ እንደሚገኝ ተነግሮናል ባለፈው እንዳያችሁት ኢንስፔክተሩን ይዘን ባጣራ ነው ጥልቅ ምርመራ ላይ ብዙ ነገሮችን ማግኘት ችለናል ለዚህም ደግሞ አሁን የምንገኘው እነሱ ሰፈር አካባቢ ነው ማለት ነው ወደዛ ሄደን ቤቱን ተጠቁመናል ቤቱን ማግኘት ችለናል ወደዛ ገብተን ደግሞ አፋጠን ይዘን ወደ ህግ መልሰን ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ ወስደን ለህግ የምናቀርበው ይሆናል አብራችሁን ቆዩ እንሂድ እሺ እንግዲህ ክቡራን ተመልካቾቻችን እዛ ቤት ደርሰናል አሁን አፋጠን ገብተን ምን ይዞ ይሆናል ማለት ነው ማነው በየቦታው ሁሉም ቦታ ፈልጉ ሂጂ ወደዛ የት ነው የምን ለቅሶ የት ነው ያለው ተሰማ የት ነው ያለው ሰምኛለሽ ተሰማ የት ነው ያለው ነው እኮ እያልኩሽ ሁሉም ቦታ ላይ ፈልጉ ሁሉም ቦታ እንዲህ አረባካችሁ ሰው ምን ይላል እንደው አረለቅ ሰው ላይ ነን ያለነው
ተሰማ የት ነው ያለው? ማነው ተሰማ? እኔ የማውቀው ነገር የለም። እንዴ ምን ሆነክ ነው? የምን ለቅሶ ነው የምትይቆይ? እማዬ ሞታ እኮ እኛ ለቅሶ ላይ ነን ያለነው። እንዴ ምን ሆናችሁ ነው? ምንድነው አንተ መቀርጸው? ለምንድን ነው የምትቀርጹን? ማናት እማዬ? እንዴ እማዬ ናት እናታችን። እሺ ተሰማ የት ነው ያለው? ኧረ እኔ የማውቀው ነገር የለም። ስለምን እንደምታወራ ሰሚኛለሽ? ተሰማ የት ነው ያለው ነው ያልኩሽ። እማዬ ከሞተች 2 ሳምንቷኛ ሀዘን ላይ ነን ያለነው። እባክህ ግን ቀስ በል፣ ጎረቤት ምን ይለናል? ተቀመጭ። ደግሞ ከመሞቷ ቤቷ እንደዚህ ሲሆን ሁሉም ቦታ ፈትሹ በደንብ፣ ሁሉም ቦታ። ሰሚኛለሽ? ማናችሁ? ቆይ እናንተ ምንድነው? ለምንድነው አንተ ቆይ የምትቀርጸን? ቆይ ተቀመጭ። እንዴ ለምንድን ነው የሚቀርጸን? አሁን ሰው ቢመጣ እኔን አይደል እንደሚቆጡኝ? እንዴ ተሰማ ቢመጣ አይደለም ጎረቤት ቢመጣ ገና ለገና አለቃዋ ሞቱና ቤቷን የራሱ አደረገችው ታስብሉኛላችሁ። መቼ ነው የሞቱት አልሽኝ? አሁን 2 ሳምንት። ምን ሆነው? እኔ አላውቅም ምን እንደሆኑ። መድኃኒት ነው ይባላል። መድኃኒት ማለት ያው እዛ ሆስፒታል እያሉ ከመጠን በላይ መድኃኒት ሰጥቷቸው ነው ያሉት። የሆስፒታሉ ስህተት ነው ማለት። እዚህ ሰፈር ሰው ሲጣላ ሊያገላግሉ ገቡ። እሺ ከዛ በመሀል ሰዎቹ እሳቸው ላይ ማለት እንዴት ነው ጥቃት አደረሱ። ለካ ሌቦች ነበሩ። ከዛ ያው በቃ ሆስፒታል መሄድ ሲገባቸው ወደ ባህል ሐኪም ጋር ሄዱ። በቃ እሳቸውም አረፉ እንጂ ምንድነው የደረሰባቸው? ሰው ነው የገደላቸው። እንዴት? በሰዓቱ ሰዎቹ እንደው ሽጉጥም ጩቤም ይዘው ነበረና በመሀል እሳቸውን አሏቸው፣ አጠቋቸው። ሰሚኛለሽ? ግን ይሄንን ነገር እያወራሽ ያለሽው እኔን ለማዘናጋት ብለሽ ከሆነ እኔ አንተን የታውቂ ነው ማዘናጋህ እንዴ? ምን ሆነክ ነው? አዎ ተሰማን እንዳልይዘው። ግን ደግሞ ትሰሚኛለሽ? ሁሉንም ቦታ ሰዎች እየፈተሹ ነው ያሉት። አንዳች ነገር ካገኘው አለቅሽም ወቂ። ኧረ እውነቴን ነው ያወራሁት። ምንም ያሻሽኝ ነገር አለ ሲጀመር? ለምን እናንተ ቅጣፊ ናችሁ ሲጀመር። የማንን እኛን ቆየት ነው የምታውቅን? የውሸት ለቅሶ ላይ ያለው ነው የሚመስልክ? ለዛ ነው እናንተ የስንቱን እንባ እንደዛ እያፈሰሳችሁ የስንቱን ነፍስ እያጠፋችሁ በእናንተ ጊዜ ክብር ትፈልጋላችሁ። ኧረ ስለምንድን ነው የምታወራሽ? የሰማሽኝ ነው? ውሸትሽን ማምንሽ እንዳይመስልሽ። የእናንተን ድራማ መቼም አላምንም። ኧረ ተረጋጋ። እኔ ከፈለክ የማየን ፎቶ አመጣልካለሁ። አምጪ ተነሽ። እኚህ ናቸው የሞቱት? እንዲህ ቆንጆ ነበር የእኔ እናት። እኚህ ናቸው የሞቱት? አዎ እኔ ምንም ዋሽበት ምክንያት አለኝ። እኔና አንተን እኮ አላውቅህም። እኔ ገና ዛሬ ነው ያየሁት። ለከተማውም አዲስ ነኝ። የት ነበርሽ ድሮ? እዚህ ነበርኩኝ፣ ግን አንድ ማር ወደ አዲስ አበባ ላከች። እሺ ከዛ በቃ ምንሽ ናት እሷ? እሷ መት ያሳደገችኝ። አሳዳጊሽ? አዎ። እሺ ቤተሰቦቼ በልጅነቴ ሲሞቱ እቺ ልጅ መንገድ ላይ አትወድቅም ብላ ማይ ተቀብላ አሳደገችኝ። መቼ መጣሽ ከአዲስ አበባ? አሁን መሞታቸውን ሰማ። ከሞቱ ስንት ጊዜ ሆናቸው? 2 ሳምንት። ቆይ ዘመድ ነህ አንተ? ቆይ ለምንድን ነው የምትቀርጸን? ምን አልገባኝም። እሱ አይመለከትሽም። ሰማሽኝ? የምጠይቅሽን ብቻ ነው የምትመልሽልኝ። እሺ ማይገባሽ ነገር ውስጥ ጥልቅ እንዳትይ። አይ ስላልገባኝ እኮ ነው። ምን ሆናችሁ? አያገባሽም እሱ። እሺ ስትመጪ ማን ነበር እዚህ ቤት? ለቀስተኛ ነው ጎረቤት። አይ ከልጆቻቸው ማንም አልነበረም። አንድ ልጅ ነበራቸው፣ እንደታሰረ ነው የሰማሁት። እንደታሰረ? እኔ ያው ስሙ ማን ነበር? ኧረ እኔ እንጃ ስሙን እራሱ አላውቀውም። ብቻ ግን በጣም የሚወዱት ልጃቸው እንደነበረ ነው። ስሙን አታውቂው? እዚህ ቤት አድርገሽ ስሙን አታውቂው? አይደለም እኔን እኮ ወደዚህ ቤት ስመጣ እሱ አድጎ ትልቅ ሰው ስለነበር ከቤት ወጥቷል። እና እንዴት ነው ያደግሽበትን ቤት ስሙንም አታውቂው? እሳቸው አቢ ያሉ ነው የሚጠሩት። በብዛተኛ አቢ ነው የምንለው። ትልቁ ልጃቸው ነው። እና አቢ ከወጣ በኋላ እና ቆይቶም ወደዚህ ስመጣ ሌሎቹ ውጭ ሀገር ናቸው። አቢ ደግሞ እስር ቤት ነው ያለው። ውጭ ሀገር ያሉት ያው መጥተው ለቀብራቸው ተመልሰዋል። እሱስ እንትን ነው ምንድን ነው እስር ቤት ነው ተብሏል እኮ። እኔ አልመጣም። እርግጠኛ ነሽ? አዎ ማለት አውቀዋለሁ እኮ ስልክ በመልክ አውቀዋለሁኝ እንጂ ያው እንዴት ነው እዚህ አብረን አልኖርንም ምናምን፣ ግን በመልክ አውቀዋለሁኝ። ልጅ እያለሁ ባይሆን ግን ያው አሁን ብዙ ለውጥ አለው ብዬ አላስብም። ሰሚኛለሽ ሴትዮ፣ ይሄንን ውሸትሽን እማምንሽ እንዳይመስልሽ ነግሬሻለሁ።
ኧረ ስለምንድን ነው ተሰማ የት ነው ያለው? እኔ ማን ይህን ነው ፎቶ መልሽ፣ ተሰማ? ወደዛው ሰጅልኝ። አሹ ትሰሚኛለሽ? በውሸትሽ እኔን ማታለል አትችይም። ተሰማ የት ነው ያለው? እንዴ ማን ነው ተሰማ? ለምንድን ነው ማትረዳኝ እንዴ? እኔ ካላመንክ ጎረቤት መጥራት እችላለሁኝ። እርግጠኛ ነሽ? አዎ እኔ ከፈለክ እኔ እጠራለሁ። የቅርብ ጎረቤት አሉ። እኔ ደግሞ በዚህ ሳምንት እዚህ ቤት እንደነበረ አውቃለሁ። አዎ እዚህ ቤት እንደነበረ አውቃለሁ። ሁሉንም ነገር ብትነግሪኝ ይሻልሻል። ቢያንስ ተሰማ ማን ነው አሳየኝ። እኔ እኮ የማላውቀውን ሰው መተካለ ስትለኝ ምን ልበልክ? ታውቂው ማን ነው ተሰማሽ? ተሰማ ከሆነ አዎ እንደው ምንድነው ከውጪ መጡ፣ ከዛ በኋላ ተመልሰው ወደ ውጪ ሄደዋል። መቼ? በሰለስታቸው ነው ሄዱት። አዎ በአራተኛው ቀናቸው ከሞቱ። ስሙ ማን ነበር እሱ? ሁለት ናቸው። ስማቸው ማን ነበር ነገር? አንዱ በረከት ይባላል። የቤት ስማቸው ነው። እሱንም እኔ ትክክለኛ ስም አላውቅም። አንዱ በረከት ነው የምትለው፣ አንዱ ደግሞ ማን ነው? ቆይ እንዴት ነው የማታውቂው አንቺ? እዚህ ቤት እየኖርሽ እዚህ ቤት ካደግሽ ሁሉንም ነገር ታውቂያለሽ። ነግሬሻለሁ ደግሞ ሁሉንም ነገር አጣርቼ ስደርስበት ደግሞ በእጄ ነው የምጠፊው። ሰምኛለሽ? ታውስም እኔ ልጅ እያለሁ ነው የመጣሁት። ከዛም ብዙም ሳላድግ ነው ከዚህ የሄድኩት። ቢሆንስ እንዴት? ለእናታቸው ይደውላሉ፣ ከእናታቸው ጋር ያወራሉ። ስለዚህ አንቺ ደግሞ እዚህ ቤት እንደ ልጅ ከሆነ ያደግሽው ሁሉንም ነገር ታውቂያለሽ ማለት ነው። ያው የአካባቢውንም ሰው ወጥተህ መጠየቅ ትችላለህ። ትልቁ ልጅ አቢ፣ ሁለተኛውን በረከት፣ ሶስተኛውን ደግሞ ኃይልዬ እያሉ ነው የሚጠሩት። እኔ የውጭ ስማቸው ይሁን የቤት አላውቅም። ኃይልዬ ነው የሚሉት የሶስተኛው ነው። ኃይልዬ እና በረከት ሄደዋል ወደ ውጭ ተመልሰው። አቢ ግን እኔ እስር ቤት እንደገባን የሰማሁት። እሱንም የአካባቢ ሰው ነገረኝ እንጂ የማውቀው ነገር የለም። እሱ ደግሞ እኔ እየነገርኩሽ ያለሁት አቢም በይም ባቢም በዩ እዚህ እንደነበረ ተሰማ እዚህ እንደነበረ ያወሮ በላ ነፍሰ በላ እዚህ ቤት እንደነበረ አውቃለሁ። እኔ የማውቀው ነገር የለም። ቆይ አንተ እኔ እኮ ሳይክ ለቅሶ የምትደርስ መሰለኝ ጥቁር በጥቁር ለብሰክ። አዎ እናንተ በሰጣችሁን አዘንማ እያዘንን ነው። እኛ ምን አደረግን? እኛም ውስጣችን እያለቀሰ ነው። እኛም እኮ አዘን ላይ ነን። ማየን የምታክል ሴት እየወጣ ምንድነው ማትረዳኝ? እኔ እኮ ማያ ታደጋስ ደርሰኛለሽ። ያዞንባሽን ወደዚያ እኔ ማዝንልሽ እንዳይመስልሽ። እኔ እኮ ያስመስልኩ አይደለም። የማየ ነገር አልሆነች ብለኝ እሷ ብትኖር ኖሮ ቤቷ መች እንዲበተበታል። ሌላ ከማጋ ነበር የሚኖሩት እዚህ? ያው ጎረቤት ሰራተኛ ነበረች። ግን እሳቸው ከመታመማቸው በፊት ነው የሄደችው አሉኝ። ማለት እኔም ስልክ ስደውል ሰማለሁኝ። አመላቸው አልተስማማም። ሰራተኛ በጣም ታስቸገር ነበር። ከዛም ማያ አባረረቻት። ማዬ ይኸውልህ በጣም ጠንካራ ሰው ነበሩ። በጣም ጥሩ ሰው፣ ነገሮችን ራሳቸው ማድረግ የሚችሉ በቃ ምንም እንደ ትልቅ ሰው አይደለም ራሳቸውን የሚያዩት። በጣም ጠንካራ ሰው ነበሩ። በምን ነበር የሚተዳደሩት እንዴ? ልጆቻቸው ውጭ ሀገር አሉ። አቢም ባለሀብት እንደሆነ ሰምቻለሁ። እስር ቤት ያለው ብለሽ የነገርሽኝ? አዎ እስር ቤት ያለው ማለት ነው። ባለሀብት ግን አዎ እሱማ ባለሀብት ነው። በሰው ላብ በሰው ደም በገነባው ሀብቱ ላይ እሱ ባለሀብት ነው። ኧረ እኔ የማውቀው ነገር የለም። ብቻ ግን እዚህ ቤት መጥቶ አያውቅም አቢ። በስልክ ማየም ስትነግረኝ በስልክ ነው እንጂ የሚያወሩት አይመጣም። ገንዘብ ግን ይልካል። እነ በረከት እስር ቤት ሆኖ ገንዘብ ይልክ ነበር። እኔ መች እንደታሰረ ምን አውቄ። እማዬ ድሮ በህይወት እያለች ስታወራኝ ነው ምልክ። አሁን እኮ አይደለም። በህይወት እያለች ስታወራኝ አቢም ገንዘብ እንደሚልክላት እስር ቤት ሆኖ ነው የሚልክላት። እኔ አላውቀውም። እኔ ሳውቀው እስር ቤት ነው ብለሽኛል አይደለ? እኔ ሰማሁት። አዎ ስለዚህ እስር ቤት ሆኖ ነው ብር የሚልከው። ይኸውልህ ቆይ እንዴት መሰለክ ላስረዳክ። እኔ አዲስ አበባ እያለሁ እማዬ ጋር ደውዬ ሳወራት ልጆቹ እንዴት ናቸው ምናምን ስላት ደህና ናቸው፣ በዓል ሲደርስም ይኸው አብዬም ይሄን ያህል ገንዘብ ላከልኝ ስትለኝ ነው የምሰማው። ያው እስር ቤት ቢሆን እንዴት አድርጎ ይልካል? በቅርቡ መሰለኝ እስር ቤት የገባው ነው ያለቀው። እዚህ ሲመጣ ነው አቢስ የታለስል እሱ እኮ እስር ቤት ነው አይመጣም ነው። ስለዚህ ያልሽኝ ያለሽው በአካል አላውቀውም ነው ያልሻለሽ? በአካል ልጅ እያለሁ ነበር ያየሁት። ግን ስለሱ ሁሉንም ነገር ታውቂያለሽ? አዎ ማየ ትነግረኛለች። ጥሩ ህይወት እንደሚኖር ሰው እንደሚረዳም ትነግረኛለች። ለምን ነበር የማይመጣው?
እናቱን ለመጠየቅ ስራው አይመቻችለት ማለት በቃ በጣም ብዙ ስራ ነው የሚሰራው። ጠንካራ ስለሆነ በጣም ብዙ ስራዎችን ነው የሚሰራው። ወደ ውጭ ሀገር ይመላለሳልና ምንም የተረፈ ጊዜ የለውም። ደግሞ እንዴት ነው ጠንካራ ሰው ስለሆነ ሰራተኞቹን አያምናቸውም። እንደሱ ሆነው ሊሰሩለት ስለማይችሉ ያው ማየም ትረዳዋለች። ስለዚህ አይመጣም። ስለ ቤተሰቦቹስ ትዳር ልጅ እንዲህ እንዳፈራ እንዳለው ታውቃላችሁ? አዎ ልጅ እንዳለው ሰምተናል። ግን ምንድነው ለማየ ያላት ከባለቤቱ ጋር ሲፋቱ የኔ ልጅ አይደለም ነው ያላት። ከሌላ ወልዳ ያመጣችው ልጅ አንተ ነው ስትለኝ ተፋታን። ይሄን ነው እኛ የሰማነው። ያው እኔም ከሱ ጋር አላወራም። እማዬ የሚነግራትን ነው። እማዬ ልብ ጓደኛዬ ስለሆነች ነው የምናወራው። ስለዚህ እንዴት ነው ታዲያ ይሄን ያህል እያወቅሽ የሱን ትክክለኛ ስም ላታውቂቻለሽ? አቢ ነው ሁሌ የምትለኝ። አብዬ ነው የምትለኝ እንጂ ማለት ስሙ ያን ያለ ሁሌ አብዬ እያለች ደግሞ የመጀመሪያ ልጅም ስለሆነ በጣም ነው በቤቱ የሚወደደው እና አብዬ እያለች ነው የምታወራው። እንዴት ነው ታዲያ እናቱ ቀብር ላይ ያልመጣው? እስር ቤት ነው አሉ። እንደዛ ነው አላውቅም። ጎረቤት ስጠይቅ እነ በረከትንም ስጠይቃቸው ወይስ እኮ እስር ቤት ነው ምናምን ነው። ልመንሽ? እኔ እውነቱን የነገርኩ እንግዲህ ማመን አለማመን። እውነቱንማ ሁለታችንም እናውቃለን። ሰምኛለሽ? እውነቱን ሁለታችንም እናውቃለን። ምንም የተገኘ ነገር የለም እንዴ? እኔ ቤቱን ፈትሹ እንግዲህ ፈትሻችኋል። እኔ እንግዲህ ሰውነቴ ውስጥ አልቃብ ይቆያል እንጂ አንዳች ነገር ትገኛለች። ያንቺን ውሸት የምታውቃለች። አቢ ነው ተሰማ? አዎ ተፈታ። ከእስር ቤት ተፈቶ ነው? ኧረ እኔ ነው የምትጠይቅኝ? እኔ ምን አውቃለሁ? አንተ እኮ ነው እዚህ ቤት ነው ብለህ የመጣኸው። እንግዲህ እስር ቤት አይደለም። እሱን እኔን ትጠይቅኛለሽ እንዴ? እኔ እኮ ምን አውቃለሁ? አንተ እንግዲህ ቤቱን ፈልግ። እዚህ ቤት የለ። ይሄ እስር ቤት አይደለም። እኔ ቢፈታ ኖሮ እኔ ምን አውቃለሁ? ሰምኛለሽ? ተፈቶ ነው እውነት። ሰምኛለሽ? ይሄንን ድራማሽን ተይኝ ብዬሻለሁ። አንዳች ነገር አገኛለሁ፣ ነግሬሻለሁ። ደግሞ የሚደርስብሽን ነገር ቤቱን መፈተሽ ትችላለህ። ምንም የሚገኝ ነገር የለም። በደንብ ሁሉንም ቦታ የተገኘ ነገር ካለ አምጡልኝ። ሰማሽኝ አይደለ? ስምሽ ማን ነበር? ስምሽ ያኔ ምንድነው ይሄ? ምንድነው? ቢዝነስ ካርድ። እሺ አሁንስ ይሄ ማን ነው? የማ ቢዝነስ ካርድ የታመጣችሁት? እኔ አላውቅም። ሰምኛለሽ? ኧረ ምንድን ነው? ተሰማ የት ነው? እኔ አላውቅም። የማውቀው ነገር የለም። ይሄ የማን ነው? እኔ እኮ ነው አዲስ አበባ የመጣሁት። እኔ ምን አውቃለሁ? የማን ነው? እነዚህ ቢዝነስ ካርዶች እኔ አላውቅም። እኔ እና በረከት ጥለውት ሄደው ይሆናል። ሰምኛለሽ? ተሰማ እያለ በረከት ትይኛለሽ? ተሰማ እያለ በረከት ምን አውቃለሁ? እኔ ቤት አልፈትሽም እኮ። አንቺ ሴትዮ በእጄ ትጠፊያለሽ። ተሰማ የት ነው ያለው? ተሰማ የት ነው ያለው? ተናገሪ። ተሰማ የት ነው ያለው? ተሰማ የት ነው ያለው? ተሰማ የት ነው ያለው? ነግሬሻለሁ። እኔ የማውቀው ነገር እኔ እኮ እዚህ ቤት እኔን መዋሸት እንደማይቻል ነግሬሻለሁ። ስምኛለሽ? ተሰማ የት ነው ያለው? ያ ነፍሰ በላ ያ ወንጀለኛ የት ነው ያለው? እኔ አላውቅም። እኔ እኮ 2 ሳምንቴ ነው እዚህ ቤት ከመጣሁኝ። እኔ ቤቱን አልፈትሽ። እኔ ምን አውቃለሁ? ከየት ነው ያመጣችሁት? ሰምኛለሽ? ውሸትሽን ተይ። ተሰማ የት ነው ያለው? አለበለዚያ አሳይሻለሁ። እኔ የማውቀው ነገር ውሸትሽን ተይ። ይሄ ልብስ እንዴት እዚህ ሊኖር ይችላል? ይሄ ቢዝነስ ካርድ፣ የእሱ ፋይሎች፣ የእሱ ኢቴሞች፣ የእሱ መታወቂያዎች መቼም ከመታሰሩ በፊት እዚህ ቤት መጥቶ ይሆናል። ሰምኛለሽ? ይሄ ሰው ሲንቀሳቀስ የማይለየው ነገር ነው። ተሰማ ደግሞ ከእስር ቤት እንዳመለጠ አውቃለሁ። ስለዚህ ሰምኛለሽ? እባክህን ተወኝ እባክህን። እኔ ምን በድዬሽ ነው? ሰው እኔን ከዚህ በፊት ታውቀኛለህ እንዴ? ቆይ ያለሽ ዛሬ በእጄ ትጠፊያለሽ። ሁሉንም ነገር ማትነግሪኝ ከሆነ እዚሁ ሲጠርግ ይልፋል። ተሰማ ኃጢአት ነው። ምን አውቃለሁ እሱ ምን እንዳጠፋ። ወይ የጎረቤት ሰው መጠየቅ እንችላለን። ምናልባት እኔ ከመምጣቴ በፊት መጥቶ ከሆነ። አንቺ ሴትዮ ያወቅሽኝ አልመሰለኝም። ስለተሰማ
ስለዚህ ቤተሰብ ሁሉንም ነገር አውቃለሁ። እኔ ከሀቅ ግንባር ነኝ። ሰምኛለሽ? ከኔ ማንም ምንም ተደብቆ የሚቆይ ነገር የለም። ስለዚህ እሺ እናገራለሁ። እባክህ ግን እንዳትመታሽ። እሺ እናገራለሁ። ሴት ልጅ እኮ ነኝ። እባክህ እንዳከብርሽ ከፈለግሽ፣ በሴትነትሽ መከበርን ከፈለግሽ እኔ የምልሽን መስማት አለብሽ። አለበለዚያ አንቺም ወንጀለኛ ተባባሪ ስለሆንሽ በሚገባሽ መንገድ ነው የማወራሽ። ሰማሽኝ? እሺ ተሰማ የት ነው ያለው? ይህንን መታወቂያስ መቼ ነው እዚህ ቤት የጣል? መቼ እንደጣሉ አላውቅም። እባክህ ግን እኔ የማውቀው ነገር የለም። ማለት አሁን ካወራሁ ተሰማ ይገለኛል። ካላወራሽ ደግሞ እኔ ደፋሻለሁ። ሰማሽኝ? እኔ ስለ እውነት እደፋሻለሁ። ተሰማ መጥቶ ነበረ። መቼ ነው የመጣው? እማዬ ሞተች ሰሞን። እሺ ከዛ በኋላ በቃ ሄደ። የት ነው ሄደው? እኔ አላውቅም። የት ነው የሄደው? እንዴት ነው ብዬ መጠየቅ አልችልም። እና እንዴት ነው አንድ ሰው መቼም ርቆ ሊሄድ አይችልም። እነዚህን ቢዝነስ ካርዶቹን፣ መታወቂያዎቹን ብዙ ነገር እዚህ ውስጥ ጥሎ ሊሄድ አይችልም። መቼም ረስቶት መሰለኝ። ማለት አውቄቶ አይመስለኝም። ረስቶት ነው የሚሆነው። እኔም በስነ ስርዓት አስተካክዬ ያስቀመጥኩለት። እሺ ምን እንዳሰበ አላውቅም። ብቻ ግን አሁን የት እንዳለ አላውቅም። ጎረቤት ራሱ አይቶት አያውቅም። ሰው እንዳያዩ ተደብቆ ይገባል። ምን ያህል ጊዜ ነው የቆየው እዚህ? ምን ያህል ጊዜ ነው የቆየው እዚህ? ሰሚኛለሽ? እሱን ትፈሪዋለሽ? ተናገሪ። ትፈሪዋለሽ? እኔን ደግሞ ከሱ በላይ ልትፈሪኝ ይገባል። ስለ እውነት ነግሬሻለሁ። ገብቶሻል አይደለ? ለእውነት ለሀቅና ለፍትህ አልተኛም። ደግሞ ሰማሽኝ? ስለዚህ እሱን ከፈራሽው እኔን እጥፍ ልትፈሪኝ ይገባል። የት ነው ያለው? የት ነው ሄደው? መቼ ነው ሄደው? የት እንደሄደ አላውቅም። እውነቴን ነው። ለምን አታምነኝ? የት እንደሄደ አላውቅም። እንዳምንሽ ትፈልጊያለሽ? እንዳምንሽ ትጠብቂያለሽ ወይ? ከሄደ ሰምኛለሽ? ዛሬ በእጄ ነው ሰበብ የምትሆኝ። ትላንት ሌሊት ነው ሄደው። እሺ ሌሊት ነው የወጣው። ይሄን 2 ሳምንት ሁላ እዚህ ነበር ማለት ነው። እንዴት ነው የመጣው? ሲመጣ እንዴት ነው የመጣው ማለት? እናቱ መሞታቸውን ሰምቶ ነው የመጣው ወይስ እዚህ ያለን እናቱ የሞቱት? እናቱም ደግሞ በሰው እጅ እንደሞቱ ነግረሽኛል። ስለዚህ የእናቱ ሞት ውስጥም የእሱ እጅ አለበት ማለት ነው። ለምን? እሱ ለገዛ ሚስቱ የማይመለስ ጨካኝ አረመኔ ስለሆነ። እንዴ አረመኔዋማ ሚስቱ ናት። ከሌላ ወልዳ የሰው ልጅ ይዛበት መጣ። እንደዛ ነው። እኔ ሰማሁ። እሱን እባክህ ግን እንዳትመታኝ። ሰምኛለሽ? የማውቀውን እኮ ነው የነገርኩህ። የምታውቂውን እማዬ ከመሞቷ በፊት ነው የመጣው። እሺ ማለት ማለት በስልክ ከሱ ጋር የምናወራ ነበረ። ስለዚህ ሁሉንም ነገር ታውቂ ነበር ማለት ነው። እኔን ለመዋሸት አላውቀውም፣ አይቼው አላውቅም ያልሽ ሁሉም ነገር ውሸት ነው አይደለ ወይ? ውሸቴን ነው። ለምን? እኔ ስለ እኔ ማንም መጥቶ ቢጠይቅሽ እንዳትናገሪ ብሎ ነግሮኝ ሄደ። አስፈራራሽ? ማለት አስጠቅቆኝ አሸምድዶኝ ነው ማለት ያለብኝ እኔ። ስለዚህ እሱ ጽፎ የሰጠሽን የእሱን ስክሪፕት ነው ማለት ነው እያነበብሽልኝ ያለሽው። እሱ አሸመደደሽን እሱን ነው እየተረክሽልኝ ያለሽው። እሺ እሱ እዚህ ያለ ነው እናቱ የሞቱት? አዎ እዚህ ነበር። በምን ምክንያት የመጣው? የሞቱት በሰዎች እንደሞቱ ነው ሰው ይነገረኝ። ስለዚህ እሱም እጅ አለበት ማለት ነው? አይ እንደዛ ሳይሆን ልጆች ሰፈር ላይ ሲጣሉ ነው የወጓቸው፣ በመሀል ሊያገላግሉ ሲገቡ። ለምንሽ? ሰምኛለሽ? እኔ እንደዚህ አይነት ውሸት አላምንም። ሰምኛለሽ? ስለዚህ እሺ እነግርሃለሁ። አዎ ሰምኛለሽ? መጀመሪያ አዳምጪ። እኔ ውሸትን እንኳን አስበሽ በውስጥሽ እንደዚህ ይዘሽ አይደለም ገና የምታስቢውን መረዳት የምችል ሰው ነኝ። የሰማሽኝ ነው? እሺ ስለዚህ እኔ ለመዋሸት ባታስቢ ይሻልሻል። ባታስቢ። ተሰማም ነበረበት። እሺ ጸቡ ላይ። ስለዚህ የእናቱ ሞት ላይ የተሰማ እጅ ያለበት ማለት ነው። ምንድን ነው የተፈጠረው? ያለ እንዴት መሰለክ? ተሰማ የሰርግ ጊዜውን ጨርሶ መጣ። የሰርግ ጊዜውን ጨርሶ? እሺ። ከዛ የሰርግ ጊዜውን ጨርሶ እንደመጣ የአካባቢው ሰው ሁላ በቃ እልል ብሎ ተቀበለው። ከዛን ይመጣሁኝ ከአዲስ አበባ ወደዚህ። ከዛ በኋላ
እዚህ ድሮ ተሰማ ከዚህ ከክፍለ ሀገር ሲሄድ ተጣልቶ ተሄደ ሰው ነበር። ያ ሰውዬ ተሰማ መፈታ በምክንያት ነው የተጣሉት? በመሬት ጉዳይ። ሲጀመር ሌላ ምን ሊሆን ይችላል? ከመሬት ሰው ማፈናቀል ለመሬት ብሎ ወዳጁን ቤተሰቡን የሚያጠፋ ሰው ነው እሱ አይደለ? እሺ በመሬት ጉዳይ ተጣልተው ነበር። ከዛ በኋላ ያ ሰውዬ አንድ ቀን መጣ በማታ። ከዛ በኋላ ማለት በቃ በየረጅም ጊዜ ጸብ ነበር። ለዛ ነው ተሰማ ከዚህ ሀገር ጥሎ የጠፋው፣ ወደዚህ መጥቶ ማያውቅ። ያ ሰውዬ ማታ ላይ ከመጣ በኋላ ተሰማይት ነው ሲለኝ፣ እኔ ደግሞ ሰላም ሊለው እንኳን ደህና መጣ ሊለው መስሎኝ የቤት ነው ግባ ብዬ በሰላም አስገባው። ከዛ ማዬ መጣች። ማዬ ስትመጣ ደነገጠች። ማለት መሀል የነበረውን ነገር ታውቃለች። ከዛ ውይ ማለት ጀመረች በሰዓቱ። ከዛ ተሰማ ምንድነው ብሎ ዘሎ መጣ። ሲመጣ ከሰውየው ጋር ተያዩ። በቃ በጣም የሆነ ጭቅጭቅ መሀል ገባ። በቃ ውጣልኝ ማለት ተረጋግተው ራሱ ማውራት አልቻሉም። በቃ ውጣልኝ በእጄ ሰበብ እንዳትሆን ምናምን አለው ተሰማ። ከዛ ሰውየውን በቃ ብሬን ወይ መሬት ይመለስ እንደዚህ አይነት ነገር ማንሳት ጀመረ። ከዛ እማዬ በቃ ደነገጠች ምናምን። ጎረቤት እንዳይመጣ በሩን ዝጊ ሲሉኝ በሩን ቆለፍኩት። እኔ ደግሞ ማለት ሰው እንዳይመጣ ምናምን። ከዛ በኋላ እኔ ውጭ ሆንኩኝ። ከዛ በቃ ነገሩ እያጋለ ሲመጣ እኔ ወደ ቤት መግባት ማለት ገባሁኝ። አልቻልኩኝም የሆነ ነገር እንዳይፈጠር ብዬ። በቃ በጣም ተጋጋለ። መጨቃጨቅ ጀመሩ። መደባደብ መሀል ላይ ተጀመረ ምናምን። ተሰማና ሰውየው ማለት ነው። አዎ መደባደብ ጀመሩ። ከዛ ማዬ በመሀል በቃ በጣም ተረበሸች። እኔ እሷን ለማረጋጋት ሞከርኩኝ፣ ግን ጭራሽ አልቻለችም። ማለት ላረጋጋት አልቻልኩም። በቃ በጣም እንዴት ነው ፈርታ ነበረ ልጄን ይገልብኛል ብላ። ከዛ በመሀል ተሰማ ደግሞ ሁሌ ሽጉጥ ይዞ ነው የሚንቀሳቀሰው። እኛ የፈራነው ተሰማ ሰውየውን እንዳይገለው ብለን ነበር። ግን እንደ ድንገት ለካ ሰውየውን ሽጉጥ ይዞ ነበር የመጣውና አውጥቶ ሰውየው ሽጉጡን ወይ ህይወትህን ምረጥ ወይ ደግሞ መሬት ይመለስ እንደዛ አይነት ነገር አለ። ከዛ በቃ እኔ በሚገርም ሁኔታ ተሰማ እንደዚህ አይነት ሰው ሆኖ ይቻላል አላውቅም። በቃ ጭራሽ ፈጥጥ ብሎ እኔ ጋር ምንም መሬት የለክም ማለት ጀመረ። ማለት መሬት ከሱ እንደወሰደ እኮ ሁላችንም እናውቃለን። ከዛ በቃ እኔ ጋር ምንም መሬት የለክም። ሲጀመር ቅጣፊ አይደለ ሰውየው ተሰማው። አዎ እሺ። ከዛ እኔ ጋር ምንም መሬት የለህም ምናምን በቃ በጣም። ከዛ በቃ ተኩስ ማለት ጀመረ ተሰማ። ተኩስ ምን እንደምታመጣ ያለው ተኩስ፣ ጭራሽ ስለዘላለሙ መሬት ከን አታገኘውም ምናምን። በቃ እኔ ጌት ያመጣው ድፍረት እንደሆነ አላውቅም። ከዛ ማዬ በዚህ መሀል ተንሰፍስፋ ልጇን ለማዳን ስትል መሀል ገባች። እሺ። ከዛ እሷ መሀል ስትገባ ሰውየው ሽጉጡ ባረቀበት መሰለኝ ተኮሰ። ስተኩስ ማዬ ላይ ታረፈ። ከዛ ማዬ ዘረር ብላ ወደቀች። ሰውየው ደንግጦ ሊወጣ ሲል ተሰማ በንዴት ሰውየው ላይ ተኮሰበት ሽጉጡን አውጥቶ። ከዛ ሰውየው እዛው ሞተ። ስለዚህ እሱ ለገንዘብ ያለው ፍቅር፣ ለሰው ንብረት ያለው የተለየ ፍላጎት፣ ለዚህ ሌብነቱ፣ ወንጀለኝነቱ እናቱን አሳጣው ማለት ነው። የሰውየው ጥፋት እኮ ነው ሰውየውን የተኮሰው መጀመሪያ። ስለዚህ ሰውየው ሞተ፣ እናቱም ወዲያው ሞቱበት ማለት ነው። እማዬም ወዲያው ማለት ወዲያው ህይወት ተላለፈን። በቃ ትንሽ አጣጣረሽ ግን አልቻለችም፣ እዛው ሞተች። ከዛ በቃ ምንም ማድረግ አልቻልኩም። በቃ ሰው መጥራት ጀመርኩኝ። ተሰማም ሮጦ ወጣ፣ ጠፋ። ሲጠፋ ልብሱን ጥሎ ጠፋ። በቃ በዛው ከዛ ማለት ሰው እንዳያየው። ከዛ ዋልኩ፣ ጮኩ፣ ሰዎች መጡ። የማዬንም ሬሳ ሰውየውንም ሬሳ ወደ ቤት ወሰዱ። ከዛ በቃ አካባቢው ሰው እንዳለ ማለት በቃ የአካባቢው ሰው ሁላ አበደ። ምን ተፈጥሮ ነው ሲለኝ እኔ ምን እንደነበር መናገር አልቻልኩኝም። ግን ቤት ውስጥ ጸብ እንደነበር ሁሉም ሰምቷል። ፖሊሶች መጡ። ሲመጡ ተሰማ እኔ እንዴት አድርጎ እንደሆነ አላውቅም፣ ገንዘብ ነገር ላከላቸው ለፖሊሶቹ። ከዛ በኋላ ፖሊሶቹ መምጣት አቆሙ። የአካባቢው ሰው ግን በቃ ምንም ሊያርፍለት አልቻለም። የታለ ይሄ ሰውዬ? የሰውየውን ቤተሰቦቹ፣ ወንድሞቹ ምናምን በቃ ተሰማን ማፈላለግ ጀመሩ። ይህንም ባየው ጊዜ እኔ የሆነ ነገር እንዳያረጉት ብዬ ነገርኩት ደውዬ። ስለዚህ ተደብቆ ይመላለስ ነበር ማለት ነው። አሁን ማታ ማታ ይመጣል።
እነ በረከትን በመጡ ሰዓት ወደ ውጭ ይዘንክ እንሂድ ሲሉት መውጣት እንደማይችል ከሀገር ነገራቸው። ማለት እንደተከለከለ ፈቃዱ እንደተነጠቀ ነገራቸው። ከዛ በቃ እንዴት አደረገ? ሌሊት ይመጣል። እየተመላለሰ ነው ማለት ሰው በማይኖር ሰዓት ነው እየመጣ እናቱን ሀዘን ራሱ የተቀመጠ። ስለዚህ ሳይንንም ድንገት ነው ጥሎት ይወጣ። ድጋሚም የሰውን ነፍስ አጥፍቶ እየሸሸ ነው ያለው ማለት ነው። ስለዚህ ይዋስ ብሎ ትናንት ማታ ደግሞ ያለውን መታወቂያውን፣ ቢዝነስ ካርዱን፣ መንቀሳቀሻውን ሁሉንም ነገር ጥሎ ሄደ። አውቆ አይደለም እግዚአብሔር በኔ እጅ ስጥለው ነው ይሄ እንደዚህ ሆኖ። ገብቶሻል? አሁን እኮ አንተ ትንሽ ደቂቃ ዘግይተህ ብትመጣ ምን ዘግይተህ ብትመጣ ምን ሰምኛለሽ? ምን ልትይ ነበር? ተናገር። እነግርሃለሁ እባክህ ትንሽ እንደነገ ተሰማ ደውሎ ነበረ። ለማን? አንቺ? እሺ የሆነች ልጅ ሊልክ እንደሆነ ነግረኛል። ለምንድን ነው የሚልካት? እቃውን እንድትወስድለት። ኦኬ መታወቂያው ምናምን እንድትወስድ። እሺ ያው ያለ ገንዘብ መንቀሳቀስ አልቻለም። እሱም ሲወጣ ኤቲኤሞቹ እንዳለ ጥሎ ስለወጡ የሆነች ልጅ ልካለሁ ብሎኛል። አንተ ከመምጣት በፊት እኮ እየደረስኩ ነው ብላ ደውላ ነበር። ስለዚህ እየመጣች ነው? አዎ የተሰማን እቃ ልትወስድ እየመጣች ነው። እኔ ግን ምንም የተሰማን እቃ ብቻ ሳይሆን እኔንም ወደ ተሰማ ትወስደኛለች። አንተ ተሰማ ጋር ልትሄድ? እኔ አደርስለታለሁ እቃው። እኔ አላውቅም፣ ግን የተሰማን እጅ በደም አታጨማልቁት። እየሄዳችሁበት እንዲያጠፋችሁ አትፍቀዱ። በራሳችሁ እጅ ራሳችሁ። ትሰሚኛለሽ? አንዴ እጅ ይግባ እንጂ ምን አድርጎ ነው አንተስ እንደዚህ የምትሆነው? ቦታው የት እንደሆነ እኔ አሳየዋለሁ። አንቺም ያኔ ታይዋለሽ። ጨርሶ ነው እንዴ? እሱ ለእናንተ የነገረው እንድታምኑት የነገራችሁ ድራማ ነው። ከእስር ቤት በስህተት ግን እናውቃለን በሚሉት በኦዳሞች አንቺ አሁን እንዳልችው ብር ልኮ ነው እንዳልችው በእንደዛ አይነት ኦዳሞች ነው ከእስር ቤት ያመለጠው። ይህንን ነገር ደግሞ እኔ አውቃለሁ። አንዴ ብቻ እጅ ይግባና እንገልጠዋለሁ። ትሰሚኛለሽ? እዛም እኮ ለእኔ ነገር አዳምጪኝ። የእሱን ውሸት ታዩ። እሺ ነው በቃ ሂዱ። ጨርሻለሁ። ጨርሰሻል? እኔ ግን አልጨረስኩም። አይወልክ እኔ ስሚኝ፣ ሁሉም ነገር የሚሆነው እኔ ስፈልግና ስፈቅድ ብቻ ነው። ስለዚህ አሁን ያልሽኝ የምትላከዋ ሴትዮ ስትመጣ ምንም እንዳልተፈጠረ ሆነሽ ከኔ ጋር ታገናኛታለሽ። እንደዛ ካረኩኝ ከጋሽ ተሰማ ጋር ደግሜ ስራ መስራት አልችልም። ከሱ ጋር አብረሽም ትሰሪያለሽ ማለት ነው። ከሱ ጋር አብረሽም ትሰሪያለሽ ማለት ነው። ማበር እኮ አይደለም፣ እኔ እኮ ተቀጥሬ ነው የምሰራው ድርጅት ውስጥ። ስለዚህ አንቺም ስለ ድርጅቱ ሁሉንም ነገር ታውቂያለሽ። ኧረ ድርጅት ውስጥ አይደለም ነው የሲሆን መሬቶችን መቆጣጠር ነው ስራዬ። ሌላ ምንም የምሰራው። ስለዚህ እሱ ድሃውን ገበሬ በትንሽ እየደለለ መሬቱን ያስፈርማል፣ ይነጥቃል። አንቺ ደግሞ እሱን ታስተዳድራለሽ ማለት አይደለ? እኔማ ገንዘብ እየላከ እንደሆነ ነው የገንዘቡን መቆጣጠረው እኔ ነኝ። ባንክ ያለውን በአጠቃላይ የሚወስደው ገንዘብ ግን በጣም ብዙ ነው። እኔ ፋይናንሱ ላይ ሰራ በጣም ብዙ ገንዘብ ነው የሚያወጣው ለመሬት። ስለዚህ አሁን ይሄ ሁሉም ነገር ያበቃል። ትሰሚኛለሽ? አንቺም ለዚህ ወንጀልሽ የእጅሽን ታገኛለሽ። ምን አጠፋው? እኔ እኮ ተገቢውን ገንዘብ እንደሚያወጣ ነው የማውቀው። ቢያንስ የኛን ገቢ ለመታከል መሬት እንኳን 1 ሚሊዮን ነው የሚያወጣው። በጣም መልካም ሰው ነው ከሚገባው ማለት ያው እንግዲህ የኛ እንደዛ ነው። በፊት እየሰጠ በእጅ አዙር ደግሞ ይቀበላል። ይህንንም ማላቅ ነው የሚመስልሽ? ትሰሚኛለሽ? ምን አውቃለሁ? አዳምጪኝ። ግን አለማወቅ ከተጠያቂነት አያድንም የሚባል ነገር ታውቂያለሽ። ስለዚህ አንቺም ራስሽን ምስኪን ስላረግሽ ብቻ ከዚህ ነገር ከመጠየቅ ከመታሰር ከወንጀልሽ ትድኛለሽ ማለት አይደለም። እኔ ምን አጥፍቼ ነው? ቆይ እሺ የምትፈልገውን እኮ ነገርኩህ አይደል? ስለዚህ አሁን ላይ የምነግርሽን ነገር ብቻ ታረቂያለሽ። እሺ አሁን ያልሽኝ ይሄንን ልትወስድ የምትመጣ ሴትዮ ስትመጣ እኔ አገኛታለሁ። አንቺ ግን ምንም እንዳልተፈጠረ እንዲሁ ትቀጥያለሽ። ስሚኝ፣ ከተሰማ በላይ እኔን ብትፈሪኝ ይሻልሻል። ሰማሽኝ? ተሰማን ከዚህ በፊትም እኔና ወንድሜ ነን የሱን እስር ያፋጥንለት። ከእናንተ ጋር ነው የተጣለው? አዎ። አሁንም ደግሞ እሱ በገንዘቡ ቢወጣ ደግመን ደግሞ ማዳግም እርምጃ ወስደን
ወደዛው መልሰዋለን ለአንዴና ለመጨረሻ ጊዜ። ለአንቺም ደግሞ በደንብ እኔን ከሰማሽኝ የሚበጅሽ ነገር ይሆናል። አለበለዚያ ግን ከሱ የበለጠ ጨካኝ እኔ ነኝ። ግን እኮ ተሰማ ከሀገር ሊወጣ ነው። መቼ አላውቅም፣ ግን ሰሞኑን አሁን ወንድሞቹ ሲጠይቁት መሄድ አልችልም አላላልሽኝም ብያለሁኝ። ግን ደግሞ የሚያውቀው ሰው እንዳለና የውሸት ፓስፖርት አሰርቶ ሊወጣ እንደሆነ ነግሮኛል። እሱን የምናይ ይሆናል። አሁን ላይ ግን የምነግርሽን ስሚኝ። እሷ ትመጣለች፣ ምንም እንዳልተፈጠረ እሷን ታገኛታለሽ። እኔ ደግሞ እያወራታለሁ። አንዳች ድራማ አንዳች ትወና ተወናለሁ ብትይ ግን ውርድ ከራሴ። እሺ ሰማሽ? ገብቶሻል? ገብቶኛል። እሺ ስለዚህ እየመጣሁ ነው ብላለች። ተነሽና ደውይላት። አዎ ተነሽና ደውይላት። እኔ የምልሽን ብቻ አድርጊ። እሺ እንግዲህ ክቡራን ተመልካቾቻችን ሁሉንም ነገር እንደሰማችሁት ነው። ይሄ ሰውዬ ለገዛ የሱ በደል፣ የሱ ኃጢአት፣ የሱ ወንጀሎች እንደዚህ የእናቱን ነፍስ እስከ ማጥፋት የደረሰ አውሬ ሰው ነው። አሁን ደግሞ እንደሰማችሁት ነው። አሁን የሱ ፋይል የሆነው የሱ መንቀሳቀሻ መቼም ያለዚች አንዳች ቦታ መንቀሳቀስ አይችልም። እጃችን ገብቷል። እንዳለችን ግን ውጪ ለመሄድ እየሞከረ ነው። እኛ ደግሞ የምትመጣውን ሴትዮ ይዘን ሁሉንም ነገር አጣርተን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በየቦታው ስትመጣ ምንም እንዳትነቃ፣ እንዳትፈራ፣ እንዳትደነግጥ አድርጉና ፈልጉ። እኔ አንቺ ደግሞ እኔ ደውይ። በቃ ተደብቃችሁ ተከታተሉ። ወይኔ ጉድ ፈላ። ደህና ነኝ። ምን ሆነሽ ነው ዛሬ? ትንሽ ራሴ ነው። ቶሎ በነስሽ ተነሽ ቢዝነስ ካርድ ሊወጣ ነው ከሀገር እኮ አስገድኛለሽ። እየደወለ ነበር እስካሁን። እንደምንጮህ ልብሱን አጥቤ ያስተችዋለሁ። ትንሽ ዳርቂ በልስ ከታዩ ልብስ አይፈልግም። ቢዝነስ ካርድ ብቻ ስጭኝ። ቶሎ ይፋይሉ ቶሎ ተነሽ። ተሳስቼ እኮ ውሃ ውስጥ ተረክረው ሊለቅልኝ እየጠበኩት ነው። ቁጭ በይ። ውሃ ውስጥ ተረክረው? አዎ ሳላቅ ኪስ ውስጥ አልነበረ ልብሱን ሳጥብለት እኮ ውስጥ ተሰማ እንደማይለቅሽ ታውቂያለሽ አይደል? አውቃለሁ። እሱ እና ምንድን ነው የምለው ነገር ትንሽ ጠብቂ። ማን ሲደርቅ ይዘሽ ልትሄጂ? ምን ሆነ? የሚደርቀው ልብስ ነው አይደለም፣ ቢዝነስ ካርዶቹ ይደርቃሉ እንዴ? ወረቀት እሱን ተሰማ ገታውላለሽ። ቆይ ምንድን ነው የምትደውይለት አንቺ? እንዴ ቆይ አዳምጪ። አጠብቁት እያልሽ እኮ ነው። ሲጀምር ለምን አጠብሽው? ሲጀምር እንዴት ሳጠብሽው? ልብሱ ደም በደም የተጨማለቀለት ነው። እዚህ ቤት ያለው ታውቂ ምን ሆነ? ቢጨማለቅስ ማለት ይዘሽ ስትሄጂ ድንገት ፖሊሶች መንገድ ላይ አግኝተው ምንድን ነው የሚሉሽ? ልብስ አይደለም የምፈልገው፣ እኔ ፋይል ነው የምፈልገው እኮ። እኔ ምን ፋይል? ቢዝነስ ካርዱን ውስጡ ከቶት የተበታተነ ቢዝነስ ካርድ ነበረ። አንድ ላይ በሰበሰ አይደል? እንደ ቀልድ ነገር በሰበሰ። እሱን ተሰማ ጋር ታወራለሽ። እሺ አሁን የበሰበሰውን ቢሆን አምጪ እንጂ። እሺ ዳሽ ነው ይጣፋሽ ስራሽ ነው። እባክሽ ተሰማ ቸኩሏል እያልኩሽ ማለት የት ሄዳት ትሄድሽ? እኔ ከሀገር ሊወጣ ነው። እኔ ከቦት ለቅሶ ቤት የራስሽ ለቅሶ ሲሆን ያኔ ታውቂዋለሽ። ስለተሰማ እናት ምንም አይጨቅሽም ማለት ነው እንጂ ያኔ እናት አሁን ላይ በህይወት ስላለው ሰው ነው የሚጨቅሽ፣ ስለሞተ ሰው አይደለም። ተሰማ ነገውን ከለጎደም እንዴት ሞቶ መውጣት ይችላል? አንቺ ለስራው አዲስ ስለሆንሽ ነው እንደዚህ የምትንገበገብ። ያኔ እናት ለስራው አዲስ ስለሆንኩ አይደለም። ተሰማ ይገለኛል። ፕሌኖች ተዘጋጅቷል። መሄጃ ሰዓቱ ደርሷል እያልኩሽ ማለት ነው። ፕሌን አይደለም በመርከብ ነው የሚወጣው ነገር። በቃ በምንም ይሁን አይመለከትሽም። አሁን ቶሎ ይዘሽ ነው። እሱን ተሰማ ከተወረድሽ ይህንን ነው የምትፈልጊው? አንተ ደግሞ ማለት ማስተር ካርዱን ነው የፈለገው ቶሎ ሊወጣ። ማን ነው ንገሪኝ። የተሰማ ጓደኛ ነው። ተሰማ ነው ይላል። ምኑ ነው አሁን ያስቸኳይ የሆነበት? እኔ ማላውቀው የተሰማ ጓደኛ። ቆይ ሁልሽ እንዳጨውይለት እንዴ? ምንድን ነው እያደረግሽ ያለሽ? ንገሪኝ። ከኔ ጋር አውሪ። እሷን ትተሽ ምኑ ነው ከአንተ ጋር የማወራው? ወንድም ስጠኝ ነው ልሂድበት። ሊወጣ ነው ከሀገር። ምንድን ነው ችግር?
ከሀገር ሊወጣ ነው። እሱ አንተን ይመለከታል? ማስተር ካርዱ ነው ግዴታ አስፈላጊ የሆነበት ወይስ ቢዝነስ ካርዶቹ ወይስ ኢቲኤሞቹ ወይስ የእሱ አይዲ ካርዶች? ኦኬ ካሜራ ማዘጋጀት ነው የጠበቅሽ? ያን አይደለም ስለተሰማ አንዳንድ ነገር ልጠቅሽ ስለፈለገ ነው። አባ ካሜራውን አጥፋልኝ። ትሰማኛለህ? ካሜራውን አጥፋልኝ። ሰምኛለሽ? ሰማሽኝ ነው? ይታገኝ ማንጋ እየጣለ እንደሆነ አታውቅም መሰለኝ አይደል? እኔ ራሱ አታውቂኝ አይደል? ሰው አዘጋጅተሽ ነው የጠበቅሽ? ተሰማ የት ነው ያለው? መጨረሻሽ ይመርልሽ። እኔ አይደለሁ። ተሰማ የት ነው ያለው? ማነው ተሰማ? እዚሁ ድራማ እኮ ማለት አላወቅኩትም። ተሰማ ማን ነው? ማንን ነው እየጠየቅሽ የነበረው? ማንን ነበር የጠየቅሽ? ጠይቄሻለሁ። ተሰማን። ብራቦ ጀግና ነሽ በጣም ጥሩ አደረግሽ። ተሰማን ትፈሪዋለሽ? አሳልፈሽ ሰጠሽው አይደል? እኔ አሳልፌ አልሰጠሁትም። እንደሱ በራሱ ነው አሳልፎ የሰጠው። ድሮንም አንቺ ያጎረሰሽን ሰው መንከስ ነው አይደል ስራሽ? ስነ ስርዓት ያዥ። ኮካባበርሽ ዝላይ አታፍሪም? ግን አንቺ ማን ሆነሽ ነው እንደዚህ የምትናገሪው? አፈሽን ዝጊ። በደንብ ታውቂኛለሽ አይደል? ትሰሚያለሽ? አንቺ እኮ በቅርቡ የመጣች ተቀጣሪ ነሽ። ከኔ እኩል እንኳን ቦታ የሌለኝ ሰው። ትሰሚኛለሽ? ከአንቺ እኔ ታማኟ እሻላለሁ። በቅርብ መጣም በሩቅ መጣሽም። ተሰማ እኮ ለእኔ ወንድሜ ነው። ወንድምሽ ነው? ወንድምሽ ስለሆነ ነው ካሜራ አዘጋጅተሽ የምትጠብቂው አይደል? አይመለከትም። አሳልፈሽ ሰጠሽ። አሁን አዳምጡኝ።